በቴሌግራም በኩር ጋዜጣና በድረገጽ amiko.et/በኩር ብለው ይጎብኙን። በኩር ጋዜጣን ያንብቡ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። ሳምንታዊው የምክረ ህግ ፕሮግራም በዛሬው ዕለት እንግዲህ በሰዓታችን ተገኝተናል። በዛሬው የምክረ ህግ ፕሮግራም እንግዲህ አዘጋጅና አቅራቢዎች ጠበቃና የህግ አማካሪ ፍሳሽ ሰይኖና ጠበቃና የህግ አማካሪ አደራው አዲሱ፣ በአዘጋጅነት ይዘነው የቀረብነው አርዕስት የጠበቆች ስነ ምግባርና የአገልግሎት አሰጣጥን በተመለከተ ከዚሁ ከስቱዲዮ በቀጥታ ሙያዊ ማብራሪያችንን ለእናንተ እናቀርብላችኋለን። እናንተም ከደቂቃዎች በኋላ በዚሁ በጠበቆች ስነ ምግባርና የአገልግሎት አሰጣጥ ዙሪያ የሚኖራችሁን አስተያየት ወይም ጥያቄ ካለ በስልክ ቁጥራችን በስክሪኑ ላይ በሚቀመጠው ስልክ ቁጥር ብትደውሉ ምላሽ የምንሰጣችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በዚህ ባነሳነው አርዕስት ዙሪያ ጠቃሚ የሆነ የህግ ጉዳይ እንድትገበዩ በመጋበዝ ከአፍታ ቆይታ በኋላ ወደ ውይይታችን የምንመለስ ይሆናል። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል። ተመልካቾቻችን ጠበቃና የህግ አማካሪ እንዲሁም የአማራ ክልል የጠበቆች ማህበር ምክትል ፕሬዝዳንት አደራው አዲሱ እንኳን ደህና መጡ። መልካም። ያው ዛሬ በእንግድነት ሳይሆን ያው በአዘጋጅና አቅራቢነት ነው የተገኙት። ሁለት አዘጋጅና አቅራቢ ማለት ነው። እንግዲህ ዛሬ የምንወያየው አርዕስት የጠበቆች ስነ ምግባር እና የአገልግሎት አሰጣጥ እንዴት ነው ስነ ምግባራችን፣ እንዴት ነው አገልግሎት እየሰጠን ያለን የሚለውን አዘጋጅና አቅራቢዎችንም ስለሚያካትት ማለት ነው። ከዛ አንጻር ነው የምናየው። እንግዲህ የአማራ ክልል መንግስት የጥብቅና አገልግሎት ፍቃድ አሰጣጥና አስተዳደር አዋጅ ቁጥር 293 ህዝባር 2017 እሱን መሰረት አድርገን እንዲሁም የፌዴራሉን የጠበቆች አዋጅ በተወሰነ መንገድ እየዳሰስን የጠበቆችን የስነ ምግባር ጉዳይ እንዲሁም የጠበቆች ዋና መርህ የስነ ምግባር መርህ ምንድነው የሚለውን ደንበኞቻቸው ጋር የሚኖራቸው ግንኙነት ምን ይመስላል የሚለውን ከአንድ ጠበቃስ ምን ይጠበቃል የሚሉትን እና ተያያዥ ጉዳዮችን የምናነሳ ይሆናል። እንግዲህ አሁን ወደ እንትናችን እንግዲህ ጠበቃ ማለት በአማርኛ ትርጉሙ እንግዲህ ከሳቴ ብርሃን ተሰማ መዝገበ ቃላት የአማርኛ መዝገበ ቃላት ምንድነው የሚለው የሙግት ነገርን የሚያውቅ ንግግርን አቃንቶ መናገርን ለማያውቅ ሰው ጥብቅና ተገዝቶ በአደባባይ በዳኛ ላይ ነገረ ፈጅነትን አፈ ነገርንና የነገር አባት በሚል ነው የሚተረጉመው የከሳቴ ብርሃንና በአብዛኛው በማህበረሰባችን ዘንድ ለባለሙያው ቃሉ ተስማሚ ባይሆንም ጠበቃ ገዝቻለሁ የሚሉት ከዚህ ከትርጓሜው አንፃር ተነስቶ ነው ብለን እናስባለን። እንግዲህ የጠበቃ ማለት እንግዲህ ደግሞ የጥብቅና ሙያ አገልግሎት ለመስጠት ስሙ
መዝገብ የተመዘገበ የህግ ባለሙያ ነው። አሁን ባለው እንግዲህ ወደ ዘመናዊው ትርጓሜ ስናመጣው የጥብቅና አገልግሎት ማለት ደግሞ እንግዲህ በገንዘብ ክፍያ ለመቀበል ወይም ወደፊት የሚገኝ ቀጥተኛ ወይም ቀጥተኛ ያልሆነ ገቢ መሰረት በማድረግ ከአንድ ሙያዊ አገልግሎቱን ከሚፈልግ ደንበኛ ጋር የሚደረግ የውል ግንኙነት አገልግሎት ለመስጠት በፍርድ ቤት ለመከራከር ወይም የምክር አገልግሎት ለመስጠት የሚደረግ የአገልግሎት ውል ይባላል። እንግዲህ የጥብቅና አገልግሎት የሚባለው ማለት ነው። ብዙ ጊዜ የጥብቅና አገልግሎት ሲባል ማማከርና ውልን ማስያዝን በተመለከተ ብዙ ጊዜ በጥብቅና ሲባል በፍርድ ቤት ብቻ ቆሞ መከራከርን ስለሚመጣብንና አይምሯችን ተመልካቹም እንደዛው ነው የሚያስበው እንጂ ውል የሚደረገው ለማማከር በተለይም ነገ በኋላ ድርጅቶች፣ ግለሰቦች ከሚመጣባቸው ኃላፊነት ለመዳን በሰለጠኑት ሀገራት እንግዲህ አንድ ሰው የግል ዶክተርና የግል ጠበቃ ሊኖረው ግድ ነው የሚባለው። የኛ ሀገር እንግዲህ ኢኮኖሚያችንም የአዌርነስ የንቃት እንትናችንም ዝቅተኛ ስለሆነ እንዲያው አሁን ነው እንጂ ነገሮች ከተበላሹና ከደከሙ በኋላ ነው ወደ ባለሙያ የሚኬደው። እሱ አሁን በተወሰነ መንገድ እንትን ይላል። እንግዲህ ለመግቢያ ይሄን ያክል ካልኩ ከትርጓሜው ጀምሬ እስኪ አንተም በዚህ በመክፈቻው ላይ የምታቀርበው ነው። በተለይ አሁን በተለይ በጥብቅና የሙያ ተግባር ላይ በተለይ አስፈላጊና ማህበረሰቡም ደግሞ ሊያውቃቸው የሚገቡ ነገሮች ናቸው። አሁን የፍትህ ስርዓት ተብለው ከሚሰየሙት ፍርድ ቤቶች፣ ፖሊስ፣ ማረሚያ ቤቶች፣ አቃቢ ሕግ ተብለው ከተሰየሙት አሁን ከዚህ አዋጅ በኋላ የጠበቆች ጉዳይ እንደ አንድ የፍትህ አካላት ተብሎ ነው የሚሰየመው በሌሎች ትርጉሞችም የሚሰጠው ማለት ነው እና በፍትህ ስርዓቱ ወይም ደግሞ በህግ የበላይነት ልዕልና ላይ ትልቅ ሚና እንዳላቸው ያሳያል። ያው ጠበቃ ማለት ብሎ በገንዘብ በተለያዩ ነገሮችን ይተገብራል የሚለውን ብቻ ሳይሆን ደግሞ ከሙያ ስነ ምግባርና ከሙያ አስተዋጽኦነት ትልቅ ሚና አለው ብዬ እንገምተውና በዚህ ጉዳይ ላይ የጠበቆች ሚና አስፈላጊ እንደሆነ ነው። በተለይ በጣም የሚገርም ነገር ፍሳ ይሄ የጠበቆች የፈቃድ አሰጣጥና አስተዳደርን ለመደንገግ የተወጣው አዋጅ ዛሬ የተሻሻለው ከ22 ዓመት በኋላ ነው። በጣም በ94 ዓመተ ምህረት ከ22 ዓመት በኋላ እንግዲህ ከ22 ዓመት በኋላ ስንት አዋጆች በአንድ ዘንግ ላይ ተቃይረዋል ማለት ይቻላልና አሁን ለጠበቆች የተሰጠው በተለይ በክትትልም በቁጥጥርም በስነ ምግባርም ታንጸውም ለመሄድ ወይም ደግሞ አገልግሎቱን ከፍ አድርገው ለመስጠት እንዲችሉ ምቹ ሁኔታን ለመፍጠርም ለማድረግም ትልቅ ሚና እንዳለው ያሳያልና በተለይ ሰዎቹ ጠበቃና የጠበቃ ተገልጋይ ወይም ደግሞ ባለ ጉዳይ ያላቸው ግንኙነት በህግ የተቀመጠ ነው። በጣም ግልጽ የሆነ በህግ የተቀመጠ ነውና ይሄ የጠበቆችን አሰጣጥ የጥብቅና ፈቃድ አሰጣጥና አገልግሎት አሰጣጥን ጠበቃው ብቻ ሳይሆን ይሄ አዋጁን መመልከት ያለበት ማንኛውም ባለ ጉዳይ ማየት አለበት። ወደ ጠበቃ ከመሄዱ በፊት የአዋጁን ሁኔታዎችን በትክክል መረዳት እንዳለበት ገነዘባለሁና የዛሬው ውይይት በጣም አስፈላጊ እንደሆነ ለማሳሰብ ነው። በተለይ ቀደም ሲል አንድ ጠበቃ የሙያ ፍቃድ ሲያወጣ የሙያ ማህበር የመደራጀት ያለ መደራጀት መብቱ ነበር። አሁን ግን በሙያ ማህበሩ አባል ያልሆነ ጠበቃ የጥብቅና አገልግሎት እንደማይሰጠው ያስቀምጣል። ፍቃዱን ሲያወጣ ቀጥታ የማህበሩ አባል ነው ተብሎ ስለተደነገገ በአዋጅ እዚህ ጋር ስላስቀመጠው ነው። በፌዴራልም በክልሎችም እንደዚሁ ነው ተመሳሳይና ጥብቅ ዲስፕሊን ያለው እንደሆነ ነው የሚያሳየውና ማንኛውም ጠበቃና ማህበረሰቡ የሚነገሩ ነገሮች አሉ። በጠበቃና በአገልግሎት ሰጪው ጠበቃ እንዲህ ነው፣ ጠበቃ እንደዚህ ነው የሚባሉ ነገሮች አሉ። እነዚህ ንግግሮች ወደ መሬት መጥተው ቀለል ተደርጎ በግልጽነትና ተጠያቂነት የሰፈረ ነገር እንዲሆን ያስፈልጋልና የውይይታችን ርዕስ በጣም አስፈላጊ እንደሆነ ለማስገንዘብ ነው። መልካም እንግዲህ ጠበቆች አንጻር የጠበቆች ዋና ዋና ተግባራት ምን ናቸው? ምን ያከናውናሉ የሚለውን እንግዲህ ስናይ ውክልና መስጠትና መከራከር፣ የደንበኞችን አቤቱታ አቀናጅተው በፍርድ ቤት ይከራከራሉ።
የህግ ምክር መስጠት ግለሰቦች ሊሆኑ ይችላሉ፣ ቀደም እንዳልነው ተቋማት ሊሆኑ ይችላሉ። ከህግ አኳያ ትክክለኛ ውሳኔ እንዲወስኑ የተቋማት ጠበቆች ምንጊዜም ቢሆን ፍርድ ቤት የማይቀርቡ የትልልቅ ተቋማት ትልልቅ የህግ ባለሙያዎች ጠበቆች አሉ። እነሱ ምንድነው ነገ ያ ተቋም የሚወስናቸውን ውሳኔዎች ከህግ አንጻር ተጠያቂነት እንደማያስከትል ውሳኔ ይሰጣሉ ማለት ነው። ማማከርም ራሱ እንደ ውሳኔ ስለሚቆጠር ማለት ነው። ሌላው ሰነዶችን ማዘጋጀት። እንግዲህ ሰነዶችን ማዘጋጀት ሲባል በርካታ ሰነዶች አሉ። እንደ ውል ስምምነቶች አሉ። ሌሎች ህጋዊ ሰነዶችን ነገ ከነገ በኋላ ተዋዋይ ወገኖች ውል ሰጪና ውል ተቀባይ በሚገባው መብትና ግዴታቸውን በጠበቀ መልኩ የተለያዩ ሰነዶችን ያዘጋጃሉ ጠበቆች ማለት ነው። ቅድም በተደጋጋሚ ስንለው እንደነበረው የህግ ሙያ ሰፊ ነው፣ ዘርፉ በጣም ሰፊ ነውና ምንጊዜም ቢሆን የጠበቃ ስራ አንድ ፍቃድ የተሰጠው ጠበቃ በፍርድ ቤት ብቻ ጉዳዮችን የከሳሽ ወይም የተከሳሽ ወይም የጣልቃ ገብ ጠበቃ በመሆን ብቻ ክርክር ማቅረብ ብቻ ሳይሆን እነዚህ ተግባራትም እንደሚከናወኑ ለመግለጽ ነው። እንደው የተረሳ የሚጨመር ካለ እዚህ አንጻር የህግ ባለሙያ ይሰራቸዋል የሚባሉትን እሱን ጨምረው ወደ ሌላው ጉዳይ ብንሄድ የጠበቆች ጠበቃ ለመሆን ምንድን ነው የሚለውን እንቀጥላለን። ምን ያስፈልጋል? በተለይ ጠበቆች የሚሰሯቸው ስራዎች በተለይ ንቃተ ህግ መስጠት፣ የህግ አገልግሎት መስጠት፣ ነፃ የህግ ድጋፍ ማድረግ፣ እነዚህ ነገሮችን ማከናወን አለበት። አሁን በአብዛኛው ጊዜ ጠበቃ በገንዘብ ብቻ የሚሰራ ተደርጎ ሊታይ ይችላል። አሁን የማይመዘገብለት በርካታ የበጎ አድራጎት ስራዎችም አሉ። በተለይ አሁን ብዙ ጠበቆች በራሳቸው የሚያሳዝኗቸውን ጉዳያቸውን አይተው ተረድተው ምንም ገንዘብ የሌላቸው እውቀት የሌላቸው ይሄን ጉዳይ ወደ ፍርድ ቤት ይዘውት ካልቀረቡ መብታቸው ሊከበር እንደማይችል ስለሚያውቅ ህሊናው ጋር ይሟገትና ራሱ በነፃ አገልግሎት ይሰጣል። ሌሎች ተግባሮችን ሌላው ንቃተ ህጎችን ደግሞ መስጠት ግዴታ እንዳለበት በማህበሩ ተገዷል አባል እስከሆነ ድረስ። ስለዚህ እነዚህ ነገሮች በሙሉ ይተገብራል ነው እና ምናልባት አሁን የጠበቆች አገልግሎት በሚሰጥበት ሰዓት በጥብቅ በህግ ላይ የተመሰረተ ግንኙነታቸውም ደግሞ በተለይ ስነ ምግባር ነው የሚጠይቀው። እሱን ያተኮረ አሰራር መስራት እንዳለበት ያሳያል። ጠበቃ ሲባል ጥብቅና በፍርድ ቤት ላይ ብቻ የተመሰረተ አይደለም። አሁን አንተ እንዳልከው ፍርድ ቤት ላይ ይዞ ጉዳይ ማከራከር አለ። አንድ ሰው ተከሶም ይሆን ሊከስ ሲመጣ ወደ ጠበቃው ማድረግ ያለበት ምንድነው? ነገሮችን መርምሮ ከህግ እና ከማስረጃ ጋር መዝኖ ለደንበኛው ትክክለኛውን መረጃ መስጠት ያስፈልጋል። ምክንያቱም እንደው ዝም ብሎ ፍርድ ቤት ይዞ መሞገት ሊያመጣው የሚችለውን ጊዜ እንዲሁም ደግሞ ከተሟጋቾች ጋር ያለውን የዲሲፕሊን ጉዳይ፣ የስነ ምግባር ጉዳይ ያለ ምንድነው ግጭት ከመፍጠር አንጻር ያንን ሁሉ ከቆጠበ አንድ ጠበቃ ትክክለኛ ነው ሊባል ይገባል። ምናልባት ጉዳይን በፍርድ ቤት ውጭ በእርቅና በተለያዩ ነገሮችን መጨረስና ማጠናቀቅ ክፍያን አይገታውም። ምናልባት የሚሰጠው ክፍያ መጠን ሊወስነው ወይም ደግሞ በውላቸው የተመሰረተ ሊሆን ይገባል እንጂና ከክርክር በፊትም ምንድነው መዝገብ የለሽ ጠበቆች አሉ። ምንም መዝገብ ላይኖራቸው ይችላል። ግን እነዛ ሰዎች ግን ጉዳዩን በማማከርና ነገሮችን በራሳቸው ልባት እየሰጡ ከሙያቸው አንጻር ማለት ነው ከህግና ከማስረጃ አንጻርና እንደዚህ አይነት ነገሮችንም የጠበቃ ሙያ የሚያካልል ይሆናል ብዬ ለመጨመር። ያው እንግዲህ ጠበቃ ለመሆን ምን ያስፈልጋል የሚለውን እንግዲህ የመጀመሪያው የህግ ትምህርት መከታተል ያስፈልጋል። ከዛ በኋላ እንግዲህ የህግ ትምህርት ተከታትሎ አሁን ባለው ሁኔታ የሆሊስቲክ ኤግዛም ወይም የመውጫ ፈተና የሚባለውን ወጥተው ነው የሚመረቁት። በየክልሎቹ ደግሞ የተዘጋጁ የህግ ማሰልጠኛ ጁዲሻል ትሬኒንጎች አሉ። እነሱ ከወሰደ በኋላ ወደ አቃቤ ህግነት ወይም ወደ ዳኛ ተመድቦ የስራ ልምድ ተገቢውን የስራ ልምድ ካገኘ በኋላ አሁንም ጠበቃ ለመሆን እንግዲህ የስራ ልምዱ ብቻ በቂ አይደለም። የብቃት ፈተናም ራሱን የቻለ የፌዴራል ፍትህ ሚኒስቴርና በክልል ደግሞ የክልል ፍትህ ቢሮ የሚሰጡት ፈተና አለ። እሱም ፈተና ካለፈ በኋላ ነው እንግዲህ አንድ ሰው በጠበቃ መዝገብ ተመዘገበ ወይም የጥብቅና ፍቃድ አገኘ የሚባለውና ጠበቃ ለሚሆን እነዚህን ስቴፖች ወይም ደረጃዎች ማለፍ ግድ ነው። አዋጁም በግልጽ
የሚያስቀምጠው ጉዳይ ስለሆነ ፈተና እንዴት ይሰጣል፣ በፈተናው ለመፈተን የሚቋቋመው ኮሚቴ ማን ናቸው የሚለውን በየስንት ጊዜው ይሰጣል የሚለው በአዋጁም ስለተቀመጠ ማለት ነው። ከዚህ አንጻር እንግዲህ ህግ ማጥናት ማለት እንደው ለተመልካቹ ግልጽ ለማድረግ ህግ ማጥናት ሁሌ የፍርድ ቤት ክርክር መማር አይደለም ነው የሚባለው። ብዙ ጊዜ ህግ ማለት ፍትህን፣ ስርዓትን፣ መብትን፣ ግዴታንና ማህበራዊ ሰላምን የሚጠብቅ መሰረት ነው የሚባለውና ከዚህ አንጻር ለሙግት ብቻ ሳይሆን ጀስቲስን ለማስፈን መሆን አለበት ነው የሚባለውና ብዙ ጊዜ የህግ ትምህርት ቤት አላማቸው ከዚህ አንጻር ፍትህን የሚያከብሩ ህግን በትክክል የሚተረጉሙና የህግ የበላይነትን በተለይ ሩል ኦፍ ሎው የሚባለው ማለት ሩል ኦፍ ሎው የሚባለውን የሚያከብሩ ባለሙያዎችን ማፍራት ነው የህግ ትምህርት ቤት አላማ የሚባለው። ይሄ የህግ የበላይነት ሲከበር ነው ሌሎችም የተጻፉት አዋጆች፣ ደንቦች፣ መመሪያዎች ተተርጉሞ ወደ መሬት ወርደው ለማህበረሰቡ ጠቃሚ ሊሆኑ የሚችሉት የህግ የበላይነትን የሚያስከብሩ ባለሙያዎች ሲያፈሩ ነው የሚባለውና አንተ የምትጨምርበት ነው እንግዲህ ህግ ለማጥናት ብዙ ጊዜ 3 ወርቃማ መርህ አሉ ነው የሚባለው። የመጀመሪያው ትዕግስት ነው። ትዕግስት የተባለበት ያው አንተም እንግዲህ ተምረሃል፣ ጁዲሻሪ ትሬኒንግንም ወስደሃል። የፍትሐ ብሔሩ፣ የወንጀሉ፣ የማስረጃ ሁሉንም አቀናጅቶ ለማንበብ ትዕግስት ያስፈልጋል። ትዕግስት የተባለው አንዱ እሱ ነው። ሁለተኛው እውነትን መውደድ ነው። እንግዲህ እውነትን መውደድ ማለት ጥሩ ባለሙያ ማለት ውሸትን በቃላት ሸፍኖ የሚያሸንፍ ሳይሆን ነው የሚባለው። እንግዲህ እውነትን በህግ የሚያረጋግጥ ነው የሚባለውና ከዚህ አንጻር እውነትን መውደድ ያስፈልጋል። ሌላው ሶስተኛው ወርቃማ ህግ የሚባለው የመተንተን ችሎታ ነው። የመተንተን ችሎታ ማለት ለምሳሌ ምን ተፈጸመ ሲባል አንድ የህግ ባለሙያ ለመሆን ያሰበ ሰው ወይም ለመሆን እየተማረ ያለ ሰው ለምን ተፈጸመ፣ በዚህ ጉዳይስ ህጉ ምን ይላል ብሎ ፋርዘር የሚጠይቅ እና መተንተን የሚችል ሰው መሆን መቻል አለበት። እና እነዚህ ወርቃማ ህጎች የሚባሉት ህግ ለማጥናት ትዕግስት፣ እውነትን መውደድና የመተንተን ችሎታ ይባላሉና አንተ የምትጨምርበት ካለ እዚህ አንተ። እውነት ነው። በተለይ ካንድ ጠበቃ ሊጠበቁ የሚገቡ ነገሮች አሉ። በተለይ ሙሉ ነው ለማለት እንደተባለው ህጉን ለማጥናት ወይም ደግሞ ህጉን አጥንቶ ወደ ተግባር ለመቀየር አንዱ ትዕግስት ነው እንደተባለው። ሌላው ደግሞ እውነትን መፈለግ ነው። ሌላው ትንተና ነው። ትንተና ማለት ምንድነው? ከምንድነው እውነትን እነዚህ ትዕግስትን ያስካቸውን ነገሮች በሙሉ አዳምረህ ወይም ደግሞ ለህግ አቅራቡ ወይም ደግሞ ለሚመለከተው አካል የማስረዳት አቅምህ ነው። ተንትኖ በግልጽ ማስረዳት ጊዜን ቆጥባል። ብዙ ማውራት አያስፈልግም። መተንተን ማስበት ስተነትን ነጥቦችን በማስቀመጥ ማስረዳት የሚቻል ነው ከህግ ጋር ህጉን መሰረት ያደረጉ እና እነዚህ ነገሮች ይጠይቃል። በተለይ ደግሞ ከተቀመጡት ዝርዝር ሁኔታዎች ላይ ከአንድ ጠበቃ ሊጠበቅ የሚገባው እንደተባለው በተለይ ትልቅ ሊሰመርበት የሚገባው ቅንነት ነው። በጣም ለአንድ የህግ ባለሙያ ለጠቅላላው ጥቅም ቅንነት በጣም አስፈላጊ ነው። ቅንነትን አንግበህ የትኛውን ቦታ ብትሄድ እነዚህ አሁን ያልካቸውን ነገሮች በሙሉ ማግኘት ይቻላል። አሁን ቅንነት ገንዘብ ከሸፈነ፣ ቅንነት ከደንበኛ ጋር ልታገኘው የምትችለውን ጥቅም ብቻ የምታስብ ከሆነ ከቅንነት ጋር የተጓደለ አሰራር ነው። እንዲሁም ደግሞ ማትረዳ ማታግዝ ወይም ደግሞ እውነትን እየፈለክ ለማህበረሰቡ ማንቃት ማትችል ከሆነ ቅንነት የጎደለው አካሄድ ነው እና ካንድ ጠበቃ እምለው ነው ራሴ ቅንነት ትልቅ አንኳር ነገር እስከሆነ ድረስ እነዚህ ነገሮችን በሙሉ መቀመጥ ያለባቸው ይመስለኛል። እንዲህ በሆነ ቁጥር ደግሞ ቅንነት ያለበት የአሰራር ስርዓት ለመመዘን ለሶስተኛ ወገን ለመመዘን ቀላል ነው። ቅንነት ያለበትን ጉዳይ ይዘህ ጉዳይክን በቅንነት እየመራህ መሆንና አለመሆኑን ደግሞ በተለይ በአቃቤ ሕግም በዳኞችም ሊመዘን ይገባል። ሊመዝን የሚችል አካል ከሌለ ደግሞ በጣም አስቸጋሪ ነውና እነዛንም ነገሮች የጠቀስካቸው 3 ነጥቦቹ ከህግ ባለሙያነት ከጠበቃነትም ከሌሎች አካሎች የሚገቡ ናቸው ለማለት ነው። እንግዲህ የጠበቃዎች ከጠበቆች የሚጠበቁ ስነ ምግባሮች የሚሉትን እሱን አንድ ባንድ እያነሳን እናያቸዋለን። አሁን አንተም ከገለጽከው በተጨማሪ ማለት ነው።
እንዲያው ከዚህ አንጻር ለተመልካቾች ለማግለጽ ምን ወደው እንግዲህ አንድ ሰው በጠበቃ ተወክሎ የመከራከር መብቱ እንደተጠበቀ ሆኖ ያለ ጥብቅና ፍቃድ አንድ ሰው በፍርድ ቤት ፊት ቀርቦ ለመከራከር የሚችሉ እነማን ናቸው የሚሉትን እነሱን ጠቅሰን ወደ ስነ ምግባሩ ብንገባና የመጀመሪያው ለራስ ጉዳይ የሚከራከር ሰው ያው በራሱ ጉዳይ የሚከራከር ሰው አንዱ ራሱ መከራከር ይችላል፣ ጠበቃ ያስፈልገውም ማቆም ካልፈለገ በስተቀር ነው። ሌላው ያለ ክፍያ እንግዲህ የፍትሐብሔር ስነ ስርዓት ህግ ቁጥር 58 መሰረት የሚያደርገው ያለ ክፍያ ለትዳር ጓደኛው፣ ለወላጁ፣ ለእህት፣ ለወንድም እንዲሁም ሞግዚት ወይም አሳዳሪ ለሆነለት ሰው የሚከራከር ሰው ውክልና በ58 መሰረት በጥብቅና መከራከር እንደሚችል ያን ሰው ወክሎ የዝምድናን ግንኙነት መሰረት ያደረገ ማለት የህግ ማለት የጥብቅና ፈቃድ ግን የሌላቸው የጥብቅና ፈቃድ የሌላቸው ሰው መከራከር እንደሚችሉ ነው። ሌላው ከስራቸው ጋር ተያያዥ የሆኑ ለምሳሌ የአቃቤ ህጎች የመንግስትን ጉዳይ ወክለው በነገረ ፈጅነት ያው ጠበቃ ይባል እንጂ መከራከር ይችላሉ ነው። ሌላው የመንግስት መስሪያ ቤትን ወይም የተለያዩ ድርጅቶችን ወክለው የሚከራከሩ በነገረ ፈጆች እነሱም የጥብቅና ፈቃድ አያስፈልጋቸው፣ ተቋሙ የሚሰጣቸው ውክልና ብቻ በቂ ነው ማለት ነው። ሌላው የሰራተኛ ማህበር ወክሎ የሚከራከር እንግዲህ ሰራተኛ ማህበሩ ራሱን የቻለ የህጋዊ ሰውነት ስላለው ያን ህጋዊ ሰውነት ወክሎ የሚከራከረው የሰራተኛ ማህበሩ የሚወክለው ግለሰብ የጥብቅና ፈቃድ የለህም የሰራተኛ ማህበሩን ወክለህ ልትከራከር አትችልም እንደማይባል በህጉ የተቀመጠ ነው። ከዚህ አንጻር እንግዲህ ወደ ጠበቆች ስነ ምግባር ከመሄዳችን በፊት በሀገራችን ያሉት የጥብቅና ፈቃድ አይነቶችን እነሱን አቅርበን ወደ ስነ ምግባሩ ብንሄድ እንግዲህ የመጀመሪያ ደረጃ ፍርድ ቤት የሚባለው በፌዴራል ደረጃ ማለት ነው። የመጀመሪያ ደረጃ ፍርድ ቤት ወክለው የሚከራከሩ ጠበቆች የሚያገኙት በእኛ በክልል ደረጃ ሁለተኛ ደረጃ የሚባለው ማለት ነው። የመጀመሪያ ደረጃ ፍርድ ቤትን የሚወክሉ ጠበቆች የመጀመሪያ ደረጃ ፍርድ ቤትን የሚወክሉ ጠበቆች የመጀመሪያው ሲሆን ሁለተኛው በፌዴራል ማናቸውም ፍርድ ቤት ደግሞ ወክለው የሚከራከሩ ጠበቆች ሁለተኛው የጥብቅና አይነት ነው። ሌላው ልዩ የጥብቅና ፍቃድ የሚባለው እነዚህ ልዩ የጥብቅና ፍቃድ የሚባለው ለምሳሌ በህግ መብትን በማስከበር ላይ ያሉ ተቋማት ዩኒቨርሲቲ የህግ ትምህርት ቤቶች ሊሆኑ ይችላሉ፣ የተለያዩ ሎካል ኤንጂኦዎች ሊሆኑ ይችላሉ። እነሱ ልዩ የጥብቅና ፍቃድ ተሰጧቸው አቅም ለሌላቸው ቅድም አንተ ስትለው የነበረው አቅም ለሌላቸው ግለሰቦች በነጻ በፍርድ ቤት ቆመው የሚከራከሩት ልዩ የጥብቅና ፍቃድ ይባላል። ሌላው በክልል የሚሰጡ ፍቃዶች እንግዲህ እንደየክልሉ የአማራ ክልልን ብናይ የመጀመሪያ ደረጃና የሁለተኛ ደረጃ የሚባለው ነው። የመጀመሪያ ደረጃ በወረዳ ፍርድ ቤቶች ቆሞ መከራከር የሚችል ሲሆን ሁለተኛ ደረጃው በወረዳ ደረጃ ሲሆን የመጀመሪያ ደረጃው ሲሆን በክልሉ ባሉ በሁሉም ፍርድ ቤቶች የሚሉትና እነዚህ ናቸው። እንግዲህ ከጠበቃ የሚጠበቁ ስነ ምግባሮች የሚለውን ተወሰነ አቅርብና እኔም ልጨምር። በተለይ ከጠበቆች የሚጠበቀው ምንድነው? የመጀመሪያው የጥብቅና አገልግሎት ፈቃድ አሰጣጥ አስተዳደር አዋጅን አክብሮ መስራት ነው የመጀመሪያው። እነዚህን አዋጆች ይሄንን አክብሮ መስራት። ምክንያቱም ጠበቃ ጥብቅና አገልግሎት በሚሰጥበት ሰዓት ሊመሩህ የሚችሉ የህግ አሰራሮችና ያንተን የዲሲፕሊን ጉዳዮች ቅድመ ሁኔታዎችን ያካትሉ ነገሮች አሉ። እነዚህን አዋጅ አክብሮ መስራት አክብሮ መስራት ግዴታም ስለሆነ ግዴታ ነው። በተለይ እነዚህ ነገሮች ግዴታ የሚሆነው ምንድነው? ያው አዋጁ ነው ስለወጣ ሳይሆን አግባብነትም ያለው ጉዳይ ስለሆነ። ስለዚህ እነዚህ ነገሮች አክብሮ መስራት ማለት ምንም ይሆን ለማክበር መነሳሳት የስነ ምግባር አንዱ መገለጫ ነው። በርካታ ነገሮች አሉ። ሌላው ይሄንን አዋጅ አክብሮ ለመስራት ደግሞ አዋጁን ማወቅና መተንተን ያስፈልጋል። ስንቶቻችን አዋጁን አውቀን የምንተነትን የሚለው ነገር ጥያቄ ውስጥ ሊያስገባ ይችላል። እና ይሄን የተሰጠህን አዋጅ በትክክል አለማወቅ አንድ የስነ ምግባር ጉድለትም ነው። ምክንያቱም ሊያስከትሉ የሚችሉ ጉድለቶች ስለሚኖሩ በማወቅም ባለማወቅም ጉዳት ልታደርስ ስለምትችል ጥፋት ልታጠፋ ስለምትችል እነዛ ነገሮች ደግሞ ከተጠያቂነት ነፃ ሊያወጡ ስለማይችሉ ይሄንን ማወቅ ግድ ነው። ሌላው ከባለ ጉዳይ ጋር ያለን ግንኙነት ከባለ ጉዳይ ጋር ግንኙነት በምታደርግበት ሰዓት ሊከተሉ የሚችሉ ስነ ስርዓቶች ምንድናቸው? ቅድም ተናግረዋል። በውል ላይ የተመሰረተ ግንኙነት ሊኖር ይገባል።
ግልጽ የማስረጃ ምዘናዎች ላይ በተለይ አንድ ደንበኛ ሲመጣ ባመጣው ልክ ነው ጉዳዩን መርምረህ ልትቀበል የምትገባው እና እነዚህን አለመከወንና ደንበኛን ማሳሳት ደግሞ የለብህ። እንዲህ ብታመጣ እንዲህ ማስረጃ ብታመጣ ቢኖር የለኝም እያለህ እንዲህ ብታመጣ ኑሮማ በጣም ጥሩ ነው ትለዋለህ እየገፋፋውና እንዲህ ነገሮች እንዳይከተሉ ማድረግም ትልቅነት ነው። በተለይ ደግሞ ከባለ ጉዳይ የሚመጡ ግፊቶችን ደግሞ መቋቋም አለብህ። ታውቃለህ እንግዲህ አንድ ጠበቃ ሲመጣ የህግ እውቀት አለው ስነ ምግባር አለው። አንድ ደንበኛ ሲመጣ ልክ ነህ ብሎ አይደለም። በርካታ ነገሮች አሉ። በፍትህ ስርዓቱ ላይ በሙስና ይሰራል የሚል አመለካከት ማህበረሰቡ ላይ አለ። እነዚህ ነገሮች ደግሞ ልክ አንተ ጥብቅና ቢሮ ከፍተህ ስትሰራ በእነዚህ አገልግሎት ላይ ትሰራልኛለህ ወይ ብሎ ይመጣ ሰው አለ። እንዲህ አይነት ነገሮች አሉ። እነዚህ ነገሮች ደግሞ ተቋቁመህ ካልመለስክና ያን ሰው ወደ ነበረበት ወይም ደግሞ እሳቤውን ማስተካከል ካልቻልክ አንዱ የስነ ምግባር ጉድለት ነው። ሂደዛ የሚሰሩልህ ይስሩ ብሎም ማሰናበት አግባብ አይደለም። እነማን ናቸው የሚሰሩት? ስለዚህ እሱን ግፊት ማድረግ የለበት እና በተለይ ሙያንም ማስከበር ስለሆነ ከባለሙያ የሚመጣ ግፊት በጣም ከባድ ነው። ታውቃለህ ወይ ይላል። ሌሎች አሁን ለምሳሌ ዳኞችን ታውቃለህ ወይ ሊልህ ይችላል። አሁን በአብዛኛው ጊዜ ጠበቆች የሚያነሱት በአንድም በሌላ መንገድ ደንበኛ ሲመጣ እንትን ታውቃለህ ሰው የምታውቅልኝ ሰው አለ እንደውም አንዳንዱ የምታውቅልኝ ሰው ከሌለ አለ የለም የሚለው መልስልኝ ይሉናል የሚሉት እና የደንበኛ ግፊት በጣም አስቸጋሪ ስለሆነ እነዚህ ነገሮች መክታት የሚችል ጠንቃቃ ጠበቃ ያስፈልጋል። ደግሞ ያንተ ያላለውን ደግሞ ማንም አይወስድም። መልካም እንግዲህ ከዚህ ከስነ ምግባሩ አንፃር ቅድምም ስትለው ነበር ከሙያ ባልደረቦች ጋር አሁን በዚህ በጠበቆች የጠበቆች የሙያ ባልደረባ የሚባሉት ዳኞች፣ አቃቤ ሕግ፣ ነገረ ፈጆች እና ራሳቸው ደግሞ ጠበቆች ናቸው። እንግዲህ ጠበቆች ለጠበቆች የሙያ አጋር ስለሆኑና በቅን ልቦና በመከባበር በመግባባት ላይ የተመሰረተ ግንኙነት ሊኖር ይገባል። ይሄም እንግዲህ ክርክር በሚደረግበት ጊዜ ሕጉን መሰረት ተደርጎ የሚደረጉ ክርክሮች በሕግ ነው። እንግዲህ ፍጭትም ግጭትም ቢኖር ችሎት ላይ በሕጉ ነው እንጂ ፐርሰናል መደረግ እንደሌለበት አንደኛው ጠበቃ ደግሞ የሌላኛውን ጠበቃ ጉድዊል ማነው ስም ማጥፋት እንደሌለበት ከዚህ አንፃር በቅን ልቦና የተመሰረተ ጉዳይ መሆን አለበት ነው የሚለው። ሌላው እንግዲህ በጣም ብዙ ጊዜ አከራካሪ የሚሆነው ለኛም ለጠበቆች አከራካሪ የሚሆነው ግን በስነ ምግባር አዋጁ በግልጽ በጥብቅ የተቀመጠው ነገር ምንድነው? ጠበቃ አደረው ህጋዊ መሰረት የሌለው ጉዳይ ወይም አከራካሪ ጉዳይ በሌለበት ጉዳይ መያዝ የለበትም ይላል። እንግዲህ ከዚህ ላይ የሚነሳው ምንድነው? ደንበኞች አንተ የምትጨምርበት ይሆናል። ደንበኞች ይዘውት የሚመጡትን ጉዳይ ከህግ አንፃር ትመዝናለህ፣ ውሳኔ ትሰጣለህ። ያ ውሳኔ ምንድነው? አይ ይሄ የያዝከው ማስረጃ ከዚህ አንፃር የይርጋ ጊዜው አልፏል፣ ብትከስም በፍርድ ቤት ልታሸንፍ አትችልም ብለህ መመለስ ነው ወይስ ባለ ጉዳዩ የሆነ ይሁን ያዘው ሊል ይችላል የሚለውን እናየዋለን። ከአንድ ስልክ በኋላ እንመለሳለን። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማን እንበል? ከየት ነው? ከገዴ ወረዳ። ማን አሉን? አለበል። እሺ፣ እስኪ በዚህ ባነሳ ነው ዙሪያ አስተያየት ወይ ጥያቄ ካለዎት? እሺ፣ እንግዲህ ምናልባት ባለሙያው ሀሳብ ሲሰጡ እየሰማኋቸው ነበርና እሺ ሙስና ይሰራል ከስነ ምግባርና ህግ ጉዳይ አኳያ የሚል እየሰማሁ ነው ያለው። አይ ሙስና ይሰራል ሳይሆን ያው ማህበረሰቡ ጉዳዩን በዚህ መንገድ ታስጨርስልኛለህ ወይ ነው የሚለው በአብዛኛው እንጂ አሁን ይሄ ሙስና ይሰራል የሚለውን እሳቸውም የተናገሩት ጠበቃ አደረው በማስረጃ ተረጋግጦ ሳይሆን የማህበረሰቡን እይታ ነው እሱን መቀየር አለብን ከሚለው አንፃር ነው። እሺ ትክክል ነው። ያው ከማህበረሰቡ ያለ አመለካከት ችግር ነው። ህብረተሰቡ ደግሞ እያለ ያለው የአመለካከት ችግርም ሳይሆን ቀጥታ ትክክልና እውነት ስለሆነ ነው። አሁን በአሁኑ ሰዓት እያየነው ያለነው ትልቁ ለሀገራችንን እንቅፋት እየሆነ ያለው ይሄ ጠበቃ
ጠበቃ ምንም ሰነ ምግባርን አክብሮ እየሰራ አይደለም። በገንዘብ ነው የሚሰራ። የፈለገ ቢሆን የሆነውን በእርግጥ ቅድም አሁን እንደተገለጸው ባለ ጉዳዩ ወይም አከሳሹ ነው ሲመጣ ጉዳዮችን አጠንጥኖ በምን ጉዳይ ላይ ነው መሄድ ያለውን ብሎ ስነ ምግባሩን ጠብቆ እየሄደ አይደለም። ምክንያቱም ያልሆነውን ነገርም ይሆናል ብሎ በገንዘብ አሸንፎ ያ ሰው ተከራክሮ ቢመጣ የማድረግ ስራ እየሰራ ነው የሚገኘውና በስነ ምግባር ጋር ተያይዞ ያለው በትክክል እየሰሩ እየተገበሩ አይገኙም። ምክንያቱም ለሀገራችን አሁን ትልቁ እንቅፋት ለሰላም እጦት፣ ለዚህ ያለው የፍርድ እጦት አሁን መንግስት የለም እስከ ማለት ደረጃ የሚደርሰው ህዝቡ አሁን ከዚህ አንጻር ነው። ህጉ ቁልጭ ብሎ አለ፣ ስነ ምግባሩ አለ። አፈጣጠሩን ስናየው ግን በጣም የወረደ ነው። በዛ ልክም ይሰራል ስለሌለ እርስዎ አሁን ይህንን ለመከላከል ከስነ ምግባሩ ውጭ አገልግሎት የሰጠ ጠበቃ አለ ብለው እንደው የሄዱበት ተጠያቂነት እንዲኖርበት የሄዱበት ጉዳይ ይኖራል ነው? እንደው ዝም ብለው ያዩትን ተሞክሮ የማህበረሰቡን ችግር ነው እያካፈሉን ያሉ? ልክ ነው። አሁን እኔ ያየሁት ባይኖርም ማለት ነው እኔም አንዱ አካል እላለሁ የጠበቃት በብር ነው የሚሰራ በገንዘብ ነው ብዬ ነው ማምነው። ምክንያቱም ነባራዊ አቋም ስለምናይ አብዛኛውን ሰዎች አሁን ሳይ ወደ ክስም ሲሄዱ ገንዘብ ካለ አሸንፎ ይመጣል። ገንዘብ ከሌለ ደግሞ ገንዘብ የሚሉትን እስቲ ይግለጹልን። እሱ የሚቀበለው የአገልግሎት ክፍያ አለ፣ ለሌላው ደግሞ የሚሰጠውን ነው። እስቲ ግልጽ ያድርጉት። አሁን ለጠበቃ የሚከፈለው በነገራችን ላይ በጣም የራሱን የሆነ ህግና መመሪያ አለው። ሳይሰጥ መቼም ያ ባለሙያ የተቀመጠው ህግ እንዲያስከብር ስለሆነ ከፍለህ ነው የምትሄደው። ያን ሀዛዎች አንተ ይሄን ያህል ካመጣህ ይሄን ያህል ተሟግቼ እመጣልሃለሁ የሚል የህግ ባለሙያ በርካታ ናቸው። መልካም እንግዲህ አቶ አለበል ያው የማህበረሰቡንም እይታ ያለውን ሁኔታም ከዚሁ ከሙስና ጋር አያይዘው ጠበቆች እንዴት ነው ያለውን ነገር የሚለውን አካፍለውናል። ከጠገዴ ስለደወሉ ከልብ እናመሰግናለን። እንግዲህ ማብራሪያውን እኛም እንጨምርበታለን፣ ይከታተሉ። ያው ቅድም ያለው ነገር ከማህበረሰቡ እይታ አሁን ሰውዬ አላዩም ግን እምነቴ እንደዚህ ነው የሚሉት። እሱ ነው አሁን ያው እሱን ምላሽ የምንሰጠው ይሆናል። ያው እኛም እይታችንም ያለውን ነባራዊ ሁኔታም ስለሆነ እንግዲህ ህጋዊ መሰረት የሌለው ጉዳይን አከራካሪ ጉዳይ በሌለበት ክስ አቅርብልኝ ሲባል አንድ ጠበቃ ምንድነው ማድረግ ያለበት የሚለውን እሱን ሀሳብ ስጥበትና ወደ ሌሎቹ እውነት ነው። ምንም አጠያቂ ነገር የለውም። በተለይ አብዛኛውን ጊዜ ምንም በክርክር ቢገባ ወይም ደግሞ የክርክር ሙግት ይዞ ቢገባ ሊያሸንፍ ወይም ደግሞ ሊለውጠው የሚችለው መብት ከሌለ ጠበቃው ቀድሞ ለደንበኛው ማሳወቅ አለበት። ምክንያቱም ይሄ ማሳወቅ ማለት እኮ ፍርድ ቤት ሊወሰን የሚችለውን ነገር ቀድሞ እዚህ ጋር እየነገረው ነው። ስለዚህ ወጪ ቆጣቢ ነው። የፍርድ ቤቶችንም የመዝገብ ክምችትም ይቀንሳል። የባለ ጉዳዮችንም በእንትን ተግባብቶ ለመጨረስ እድል ይሰጣል። ስለዚህ እንዲናየት ነገሮች እሱን እየተነገረው ግን ባለ ጉዳዩ በቃ እንደምንም ምንም ይሁን ምን ውጤቱን እቀበላለሁ ያዝልኝ ቢባል አንድ ጠበቃ መያዙ ስነ ምግባር አንፃር ያስጠይቀው ይገባል ወይስ በመካከላቸው የሚኖረውን የነገውን ውጤት በውል ሊያካትቱት ይገባል የሚለው? በተቃራኒው እኮ እንዲናየት ነገሮች አሁን እኔ መያዝ አለበት ብዬ አልገበትም። ይሄ ሙያውን የሚመራው እሱ ስላልሆነ ማለት ነው። እሺ አንድ ስልክ እንቀበልና እንቀጥላለን። ሄሎ አብሮ ይስጥልን። እስኪ ጥያቄዎትን ወይ አስተያየት ካለው እና ለጠበቃ እንትን ከፈል ነበር ነው የሆነ ክርክር ነበርና ምን አሉን? ክስ ላይ ለጠበቃ ገና ሳይጀምር ብር ከፍለ ነው ነበረ ስራውን እንዲጀምርልን። እሺ ሳይጀምር ነገሩ በሽምግልና አለቀ። ምንም ነገር ሳይጀምር ማለት ነው። እሺ ከዛ በኋላ ብሩን ስንጠይቀው አይ ብሩ እናንተ በሽምግልና ብትታረቁም ብሩን አልመልስም ብሎ እምቢ አለ እና ይሄ ከህግ አንፃር ቤት ይታያል። ውላችሁ ምንድነው የሚለው? አሁን ውላችሁ ላይ ጉዳዩ በእርቅ ቢጠናቀቅ በሽምግልና ቢጠናቀቅ የጥብቅና ያገልግሎት ውላችን ላይ የነበረው ውል ይዘን የነበረው ግማሹን ከመጀመሩ በፊት እንትኑ እንዲከራከር ነው። ግማሹን ደግሞ ከጨረሰ በኋላ እንድንሰጠው የነበረ
እንደ ቀብድ ነው ይሄን የሰጠነው ነገሩ እንዲጀምረው። ግን ምንም የጀመረው ነገር የለም። መረጃውን ብቻ ነው የሰጠነው። እሺ ከዛ በኋላ ነገሩን በሽምግልና ቋጨ ነው። ስለ ሽምግልናና ስለ እርቅ የሚያወራው ነገር አለ ውላችሁ ላይ ጠበቃውና እናንተ ያደረጋችሁት ውል ምንም አልያዝንም። ብቻ ነገሩ እንዲጀምርልን ነው። በቃ ነገሩ በዚህ በጠበቃ ቀጥረን መከራከር አለብን በሚል አማከረን። ይሄን ያክል ገንዘብ ነው ይሄን ያክል ነው አለ። አይ ግማሹን አሁን ትከፍላላችሁ፣ ነገሩ ሲያልቅ ግማሹን ትከፍላላችሁ አለ። ከዛ በኋላ ነገሩ እኛ በመሀል ሽምግልና በሽማግሌ መጣና ነገሩ በሽምግልና ካለቀ በኋላ አይ እንደዚህ ጉዳዩን በሽምግልና ጨርሰነዋል እና ምን ትላለህ ስንለው አይ በሽምግልና በጨረስም ገንዘቡን አልመለስም ማለት የወሰደውን ቀብድ ማለት ነው። የወሰደውን ቀብድ አልመለስም ማለት አንድም ብር አልመለስም። በቃ ይሄ በቃ ምናምን ነው። ምላሹን እንሰጣለን። ከስነ ምግባር አዋጁ አንጻር ውላችሁ በምን መልኩ መሆን ነበረበት የሚለውን ምላሽ እንሰጣለን። ደዋያችን ከባህር ዳር ስለ ደወሉ እናመሰግናለን። ቀብድ ወስዶ አልመለሳል። ወስደታ ካይሽ አንድ ስልክ መልስና ሄሎ ሄሎ አቤት ጤና ይስጥልኝ። አውሬ ይስጥልኝ። ማንን በል ከየት ነው? ትሁን የገዜ ከባህር ዳር። እሺ እስኪ በዚህ በነሳ ነው ጉዳይ አስተያየት ጥያቄ ካለዎት? አስተያየቴ ጠበቆች እኔ ለረጅም ጊዜ ወደ 13 አመት 12 አመት የሚሆን የመሬት ክርክር አለ ከዚሁ ከባህር ዳር ማለት ነው። እሺ አንዲት አሸንፍ እንደገና ስንካሰስ አንዲት አሸንፍ እንደገና ስንካሰስ ያው በጉልበትም ጭምር ነው ያያዙብኝ እና ህጉ ጥሩ ነው ያግዘኛል በትክክለኛው መንገድ የሚፈርዳል። ግን ጠበቆች የመጀመሪያ ጠበቃው እኔ የአባቴ መሬት ወርሼ ያለ የልጅ ስትከሳይ እናቷ ያለች መፈረድ የሌለበትን እንዲፈረድላት አደረገ። ያም የኔ ምስክሮች በትክክል እንዲመሰክሩ ባለማድረግ አንቺ ወይዘሮ ትሁኔ በጠበቃ ነው የምትከራከሪው? አዎ በጠበቃ እና እንዲፈረድ አረገ ሳይሆን ፍርድ ቤቱ ፈረደ ነው የሚሆነው። ፈረደ ይያለ እኔ ከመሬቱን በህጋዊ መንገድ ከአባቴ ወርሾ እኖራለሁ። አባቴ ሞቶ ማለት ነው። ወይዘሮ ትሁኔ አሁን ጉዳዩን በዝርዝር እዚህ ማየት ስለማንችል በዚህ በጠበቆች ስነ ምግባር ዙሪያ አንቺ እንደው የታዘብሽውን ነገር ብታቀርቢልን። አሁን እንደዚህ መሬቱ የህቴ ልጅ እንደዚህ የሚለውን በዝርዝር ጉዳዩን አርዕስታችንም ስላልሆነ አናየውም። አዎ ጠበቃው የኔንን ጉዳይ በትክክል በቃ የኔንን በትክክል ባለመያዝ ምክንያት መፈረድ የሌለበት ጉዳይ እንዲፈረድ አደረገው። እኔ መሸነፍ የሌለብኝን ጉዳይ እንዲሸነፍ አደረገኝ። እሺ ወደ ላይስ በይግባኝ አልተሞከረም? በይግባኝም እንዴት እንደሆነ ከመጀመሪያ ከታች ስላበላሽተው በትክክል መጻፍ ያለበትን በትክክል ስላልጻፈ መመስከር ያለበትን በትክክል ስላላስመሰከረ እንዲመሰከር ስላላደረገልኝ ከላይ ይግባኝም እንትን አለ ውድቅ ሆነብኝ። ስለዚህ እዚህ አንጻር ምንድነው የጠበቆች ጉዳይ እንዴት ነው የሚታየው ነው የምትይን? አዎ እንደገና አሁን ደግሞ የቅርብ ጊዜ ደግሞ አሁንም እንደገና ደግሞ ክስ ላይ ነኝ። ያቆምኩት ጠበቃ 100,000 ብር ነው ውል ያዝ ነው። እሱን አሁን ውሉን የጠበቃ ስም ምኑን ይተውትና በቃ እሺ። አሁንም ደግሞ እንደገና የሁለት ጉዳይ ነው የምነግርህ። አሁን ይሄኛው እንዲሸነፍ ያደረገኝ የቆየ ታሪክ ነው። የቆየ ወደ 5 አመት የሆነው ነው። እንደገና አሁን ደግሞ ተከሰስኩኝና ስከስ ሌላ ወንድሜን ነው ያቆምኩት ጠበቃ በቃ ጥሎ በአየር ላይ ጥሎት ጉዳይን እንዲህ አድርጊ ወይ አስተካክይ ሳይለኝ ወይ ምን ሳይለኝ ወይ ብሩን ሳይመልስልኝ ይሄን መጻፍ ያለበትን ብቻ ጽፎ አስገባልኝና ከዛ በየቀጠሮ አይቀርብልኝም። ዳኛ ሁሉ እስከሚገርመው ማለት ነው ለምንድን ነው ጠበቃሽ የማይቀርበው እያለ በጣም ግርም እስከሚለው ድረስ አይቀርብልኝም የነበረ። ከዛ ሁኔታዎችን በጣም ካዘገየብኝ በኋላ አዲስ አበባ ሂጃለሁ ብሎ በቃ አሁን ስልኩን ዘጋግቶ ብሩንም አልመለሰልኝም። እሺ መልካም። ከዚህ አንጻር እንግዲህ ጉዳዩን እርስዎ እየተከታተሉ በነበረበት ጊዜ ጉዳዩት በአግባቡ መሄዱን ካላወቁ በመሃል ውክልና አንስተው ወይ ራስዎት ያልተከራከሩ ወይም ሌላ ጠበቃ ያልወከሉ ለምንድን ነው? አሁን እስኪ
በወቅቱ ሄድኩ ካለ በኋላማ ሌላ ጠበቃ ቆምኩኝ። ግን ሰውየው ብሩን መመለስ ነበረበት። እሺ ከዚህ አንፃር ምላሹ ምንድነው የሚለው ከአዋጁ አንፃር ምን ሰጠው አስተያየት ይኖራል። ደዋያችን ከባህር ዳር ስለደወሉ እናመሰግናለን። በዚህ አንፃር እንግዲህ የቀብዱን የሽምግልናውን ቀብድ በተመለከተ አዋጁ ምን ይላል? አንድ ጠበቃ ከደንበኛው ጋር ውል በሚይዝበት ጊዜ መረጃዎችን መቀበል ሲጀምር ገና ይህን ጉዳይ ክስ አቅርበልን ተብሎ መረጃዎችን አንድ ባንድ ቆጥሮ ፈርሞ ሲቀበል ኦሪጂናል ሰነዶችም ሊሆኑ ይችላሉ። የመጀመሪያው እርምጃ ሊሆን የሚገባው የጽሁፍ ውል ነው የሚሆነው። የጠበቃው ይህን ጉዳይ ለመያዝ ምን ያክል ክፍያ ከደንበኛው እንግዲህ ላምፕ ሰምም ሊሆን ይችላል፣ በቁርጥም ሊሆን ይችላል፣ ወይም ክስ በሚቀርብበት ባለው እንግዲህ በተለምዶ እና በ10% ነው የሚባለው፣ በህጉም 10% ነው የሚባለው፣ ወይም ተደራድረውም ሊሆን ይችላል። ይህን ያክል ገንዘብ አሁን ይከፈለኛል፣ ጠቅላላ ይህን ያክል ይሆናል፣ በኋላ ክርክሩ ሲያልቅ ይህን ያክል አፈጻጸም ሲሆን ተብሎ መቀመጥ መቻል አለበት እና በሽምግልና ጉዳያችን አልቆ የሰጠነው ብር አልተመለሰም ላሉት ከመጀመሪያውም ውሉ በጽሁፍ ሊሆን ይገባ ነበር ነው የኔ ከአዋጁ አንፃር። የምትጨምረው ነገር ካለ ጨምረው ወደ ሌሎች ደዋዮቻችንና ቀሪ ያሉትና አቅርበን ፕሮግራማችን ምንጨርስ። እሻው በተለይ በዚህ ጉዳይ ላይ እንትን ያስፈልጋል። ይሄ ምንድነው ጤናማ ግንኙነት ያስፈልጋል። ከጠበቆችም ደግሞ በደንብ መረዳትም ያስፈልጋል። አሁን ለምሳሌ እንደተባለው ዛሬ ገንዘቡን ከፍሎህ በሳምንት ውስጥ ጉዳያቸውን ጨርሶ ከመጣ ያስኩት ልጅ ያለው ማለትም ማስከደባቸው ነገሮች ይኖራሉ። ከስብና አንፃር ጉዳይን ከመስራት አንፃር ይሄ አሁን የገባለት ገንዘብ አሁን ከሰራው ስራ አንፃር ሲመዘን ነው የሚታየው። አሁን አንዳንድ ጊዜ እኮ ፍርድ ቤትም እኮ የጠበቃን አበል ሲወስን ከክርክሩ ዝመት፣ ከክርክሩ ክብደት፣ ከተከናወኑት ተግባራት የጠበቃው ሚና መዝኖ ነው ይሄን ያህል ፐርሰንት 7% ተብሎ በተከራካሪ ወገን ላይ ውሳኔ የሚሰጠው እና አሁንም እንዲህ አይነት ነገሮች ሲመጡ ጠበቆች ጥንቃቄ ማድረግ አለባቸው። ደንበኞችን ማየት አለባቸው። አንዳንዴም ከማመንም የሚሰጡት ነገሮች ሊኖሩ ስለሚችሉ እሱ እንግዲህ አውቀንነቱና እንትኑ እንዳለው ነው። ግን ውል ግን ከውል ጋር ነው እንትኑ መተማመኑ ከውል ጋር ሊሆን ይገባል ነው። ልክ ነው። አሁን ከውል ጋር እንነጋገር ከተባለም እኮ ጉዳዩን ይዞ በፍርድ ቤት ክርክር ሊያደርግ ነው። በቃ ብሎ ቁጭ ካለ አላደረክልኝም፣ ስለዚህ ገንዘቤን ልትመልስ ይገባል፣ አልሄድኩም የሚልባቸው ነገሮች ይኖራሉ። ግን ገንዘቡ መከፈሉን በውሉ ብልሽ ስለሚገለጽ ብዬ ነው። አዎ ግን ምን አለ መሰለ ግን በዛሽ ገንዘብ ተቀብሎ የሰጣቸው የህግ ምክሮች ያደረጋቸው ጊዜ ምናምን እነዚህ ነገሮች ሲመዘንና ተደራድረው ቢቀነሰውን ለራሱ አስቀርቶ ማድረግ ያለባቸውን ማድረግ አለበት። ለምሳሌ ሁሉም ቢከፍለው ሳለኔ ገንዘብ የለኝም ነገ እንዳትጠይቀኝ 8% ነው 10% ነው ጠቅላላውን ቢከፍለውስ? ስለዚህ ከፈልከኝ ነው ማለት የማይቻልባቸው ነው። ሱዋይ ውል መኖር አለበት። አሁን ለያንዳንዱ ክፍያው ማነስ መብዛቱ ብቻ ሳይሆን ውልም ግዴታ ነው። ውልም ደግሞ ይተረጎማል ሳይሰራ ሲቀር ውልና ደረሰኝ ነው የሚለው በአዋጁ። አንድ ጠበቃ ለሚሰጠው አገልግሎት ደረሰኝ ለሚከፈለው ክፍያ ለያንዳንዱ ክፍያ ደረሰኝ የመስጠትና ውል የመያዝ ስለሚል ያው እንግዲህ ገና የደረሰኝ ጉዳይ ገና እስከሆነ ድረስ ከዛ አንፃር ነው። ሌላው እንግዲህ ከባህር ዳር ደዋያችን ወይዘሮ ትሁኔ የደወሉት ያው እንግዲህ ተመሳሳይ ነው። ገንዘብ ሰጥቼ በአግባቡ ጉዳይ ያልተከወነልኝም ነው። እሱም ራሱን የቻለ ሂደት አለው። በምን አግባብ ነው የእነሱን ግንኙነት አሁን ውሉንም ስላላየ ነው 100 ሺህ ብር ከፍያለሁ አሉ እንጂ ውሉን ስላላየ ነው እንዲህ ነው ብሎ መተርጎም አያስፈልግም። ዝሮ የአገልግሎት አላገኘውም እስካሉ ድረስ የጠበቆችም ራሱን የቻለ የስነ ምግባር ዲሲፕሊን ተጠያቂነት ስላለ እሱን በዛ አግባብ መጨረስ ይችላሉ ነው። ከጸገዴ ደዋያችን የደወሉት እሱ እንግዲህ እንዳለ ቅድም ስናብራራው ነው የነበር። በአብዛኛው ፍትህ በገንዘብ ተሽጧል ይባላል። እሱን ደግሞ እኔም በተግባር እያረጋገጥኩኝ ነው። ከዚህ አንጻር ጠበቆች ከሚቀበሉት ክፍያ ውጭ ለሌሎች ጉዳይ አስፈጻሚ የሉ ይቀበላሉ የሚለውን ብዙ ጊዜ አሁን ይባላል። ግን በማስረጃነት አሁን ብዙ ጊዜ
ይህንን ጉዳይ ለመፍታት የተቋቋመው አካልም አለ ራሱን የቻለ ጥቆማ ሲደርሰው ምርመራ አድርጎ ውሳኔ ማሰጠት ጠበቆችንም እነዚህ ተቀበሉ የተባሉት ዳኞችንም ያለ መከሰስ መብታቸው ተነስቶ ክስ ይቀርብባቸዋል። ከዚህ ላይ ብዙ ጊዜ አሁን ችግሩ ምንድነው ከወሬ ያለፈ እስኪ ማስረጃ አምጡ እና ጉዳዩ ይጀመር ሲባል የማስረጃ እጥረት ይገጥማል። ብዙ ጊዜ የማስረጃ እጥረት ይገጥማልና ከዚህ አንፃር ተከራካሪ ወገኖች የሚጠየቁትን ክፍያ ሲሆን ቅድምም ስትለው እንደነበረው ጉዳያቸው በህግና በህግ መሰረቱን ይዞ እንዲያልቅ ጠበቃውን ግፊት ማድረግ ጠበቃውም ደግሞ የሚጠበቀው የተቀበለውን ጉዳይ ህጉን መሰረት አድርጎ እስከ አቅሙ እስከፈቀደለት ማለት አቅሙ ማለት እስከ ይግባኝ ሰሚ ፍርድ ቤቶች ድረስ ጉዳዩን ተከራክሮ እልባት ማሰጠት መቻል አለበት እንጂ ይሄን ጉዳይ እንደዚህ ለማድረግ ሌላ ተጨማሪ ክፍያ ለነከሌ ተብሎ ብሎ መቀበልም የለበትም። በአብዛኛው ዳኞችም ያለ አግባብ ስማቸውም ስለሚነሳ ነው ማለት ምንም በማያውቁት ጉዳይ ከሌን ያክል ብር ተቀብሏል እየተባለ እነዛ ዳኞች ህጉን መሰረት አድርገው ፈርደዋል ግን ስም ያለ አግባብ ሲነሳ ይታያል። ይሄም ያለ አግባብ ስም ማንሳትም ራሱን የቻለ ተጠያቂነት ስላለው ከዚህ አንፃር ፍትህ በህግ እንዲሄድ ማህበረሰቡ በአቋራጭ መንገድን ባይመርጥ የሚል ነው። እንግዲህ አሁን የለም ብሎ መደምደም ስለማንችል በአቋራጭ መንገድ የህግ የበላይነት እንዲከበር የሁሉም ድርሻ አለበት የሚል ነው። አንድ ሀሳብ ካለ ጨምርና ሌሎች የስነ ምግባሮችን አንድ ሀሳብ መስጠት ምንድነው በተለይ ደንበኞች ጠበቆች የሚጠየቁበት ወይም ደግሞ አቤት ቅሬታ ካለ ቅሬታቸውን የሚያቀርቡበት ቦታ አለ። እነዚህ ነገሮች በጥንቃቄ ማየትና ማመን አለባቸው ብዬ አምናለሁ። በተለይ ደግሞ ጉዳያቸውን መከታተል አለባቸው ባለ ጉዳዮቹ ጠበቆች የያዙላቸውን ጉዳይ ከሰጡ በኋላ ያለበትን ደረጃ እለት እለት የመከታተል ባድ በርግጥ ጥብቅና አገልግሎት የሙያ አገልግሎት ራሱ ሊጨርስ ነው። ግን ሲጨርስም ደግሞ የያዘበትን ጉዳይ የደረሰበትን ጉዳይ ማየት በተለይ ደግሞ ባለ ጉዳዮቹ የጠበቃውን ስነ ምግባርና ያለበትን ደረጃ ካሁን ቀደም ከስራዎቹ አንፃር እየመዘኑ ደንበኛን መያዝ ያስፈልጋል። ሌላው እንግዲህ የጠበቆች ማህበር እንግዲህ ወደፊት የሚሰራባቸው ነገሮች እነዚህ ነገሮች ናቸው። ይሄ በተለይ በስነ ምግባር አንፃር ከሙሰኝነት አንፃር አሁን የሚባለው ማህበረሰቡ ከሚያነሳው አንፃር ንጽት ብሎ ለመስራት እያንዳንዱን የአሰራር ስርዓቶች ከሌሎች የፍትህ ተቋማት ጋር በመተባበር ስራዎች ይሰራሉ ተብሎ ይገመታል። የማህበረሰቡ ገዛም ደግሞ በዛው ልክ መሆን አለበት። ያው ማህበረሰቡ መልህ ቅድም ያልነው ነው ፍትህን በህግ ተከራክሮ ለማሸነፍ ተሟጋሽ መሆን መቻል አለበት ነው የኔ መልእክት። ጊዜም ቢሆን በአቋራጭ እንደዚህ ያድርጌ እንዲያደርጋለሁ የሚለውን ነገር እሱን መጠየፍ መቻል አለበት ነው የሚለው። ሌላው እንግዲህ የጠበቆች የስነ ምግባር ከሚባሉት ሰዓቱ እየገደበና ነው የተወሰኑትን ለማቅረብ ከደንበኞች ጋር ውል መዋል የሚሉት አለ። በብቃት ያለው አገልግሎት መስጠት አንዱ ነው። ከጠበቆች በትጋት ማገልገል፣ አፋጣኝ ፍትሃዊ ውሳኔ እንዲሰጥ መጣር፣ ችሎቱ ቢያጓትታውን የያዘው ችሎት ለደንበኛቸው አፋጣኝ ውሳኔ እንዲሰጥ ጊዜ ገንዘብ ስለሆነ ማለት ነው። ሌላው ባድሮ በማህበራዊ በኢኮኖሚ በሞራላዊ አቋም ምክንያት አገልግሎት አልሰጥም ማለት አይቻልም። አንተ እንዲህ ስለሆንክ የፈጸምከው ወንጀል በጣም ማህበረሰቡ የሚያስጸይፍ ስለሆነ ላንተ ጠበቃ አልሆንም ማለት አይቻልም። ይሄም ራሱ አንዱ የስነ ምግባር ስለሆነ ማለት ነው። ሌላው ከይርጋና ተያያዥ ጉዳዮችን በተመለከተ ባለ ጉዳይ የይርጋ መቃወሚያ እንዳታቀርብልኝ ብሎ በማመልከቻ እስካልፈረመለት ድረስ አንድ ጠበቃ የይርጋ መከራከሪያና ሌላ ጠቃሚ መከራከሪያዎችን በክርክሩ ካላነሳ አንዱ የስነ ምግባር ጉድለት ነው በሚል ተካቷል። ይሄም ለጠበቆችም ስለኛም ስለሚጠቅም ማለት ነው። ሌላው በዳኝነት በሽምግልና በርቅ ያዩትን ጉዳይ በጥብቅና መያዝ አይቻልም። ዳኛ የነበሩ ሰዎች አሁን ጉዳዩን ሲያዩ የነበሩ ጠበቃ መሆን አይችሉም። ያው ጉዳዩን ያውቁታል ተብሎ ስለሚታመን ማለት ነው። ከደንበኛ ጋር መበደርና ማበደርም በስነ ምግባሩ አይቻልም። የስነ ምግባር አንተ ለደንበኛህ ምን ብር ቢቸግርህ እንዳትበደር ስለዚህ ይሄም የስነ ምግባር ችግር ነው ማለት ነው። ሌላው ደንበኛህም ራሱ ሊናዘዝልህ ይችላል፣ ስጦታ ሊያደርግልህ ይችላል። ይሄ ምንድነው የሚለው በአዋጁ ምንድነው የሚለው? ይሄ ደንበኛ ያደረገልህ ስጦታና ኑዛዜ በሌላ የህግ ባለሙያ መታየት አለበት ይላል። ምንድነው የሰውየውን ጥቅም ጎድቶታል አልጎዳውም የሚለው
መታየት አለበት ነው የሚለው። ሌላው ጉዳዩ የደረሰበትን ደረጃ ለደንበኛ ማሳወቅ በየጊዜው ማሳወቅ የሚሉትና እንግዲህ በርካታ የስነ ምግባር እንትኖች አሉ። ለዛሬው ሰዓታችን እዚሁ ገድቦናል። ጥያቄዎች ብዙ ጥያቄ ሊኖሩ ይችሉ ነበር። ቢያንስ የተወሰነውን የጠበቆች ስነ ምግባር ምንድነው የሚለውን ከዛ አንጻር ለተመልካቾች አስተላልፈናል። ጠበቃና የህግ አማካሪ አደራው አዲሱ እንዲሁም የአማራ ክልል የጠበቆች ማህበር ምክትል ፕሬዝዳንት እዚሁ ስቱዲዮ ቀርበህ እንግዲህ ይህን የስነ ምግባር ደንብና የአገልግሎት አሰጣጥን በጠበቆች ዙሪያ ለተመልካቾቻችን ስላቀረብክ ከልብ እናመሰግናለን። እኔም በጣም ከልብ አመሰግናለሁ። ተመልካቾቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እንቀርባለን። ይህ ፕሮግራም ወደ እናንተ እንዲደርስ እንግዲህ ያደረግነው ጠበቃና የህግ አማካሪ አደራው አዲሱና እኔም ጠበቃና የህግ አማካሪ ፍሳሽ ሰኔ ከሁሉም የአማራ ሚዲያ ኮርፖሬሽን የስርጭትና የቴክኒክ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም የፍቅር እንዲሆንላችሁ ተመኘን። ሰላም